ታሪክን የኋሊት በአሜሪካ ተደጋግሞ ሲፈጸም እንደሚታየው በባህር ኃይል ካምፕ በመደዳ ተኩስ ግድያ ሰዎች የተገደሉት በ2006 ዓመተ ምህረት በዛሬው ቀን ነበር። ዋሽንግተን ዲሲ በሚገኘው የባህር ኃይል ካምፕ ግድያውን የፈጸመው በአይቲ ሙያ በኮንትራት ተቀጥሮ ይሰራ የነበረው አሮን አሌክሲስ ነበር። አሌክስ ማንንም ሳይመርጥ በያዘው ጠመንጃ ተኩሶ 12ቱን ሲገድል ብዙዎቹን አቆሰለ። ከጧቱ 2 ሰዓት ሲሆንም አሌክስ በተሰጠው ልዩ መግቢያ ተጠቅሞ ወደ 197 ህንጻ ዘለቀ። ቀድሞ የመሳሪያ ማከማቻ የነበረውና ያን ጊዜ የባህር አስተዳደር ጽህፈት ቤት ሆኖ በሚያገለግለው ህንጻ 197 ገብቶ የጦር መሳሪያ ወሰደ። ወዲያው መጀመሪያ ያገኘውን ሰው ገደለ። ከዚያ በኋላ በህንጻው ዙሪያ እየተዘዋወረ ባገኘው ሰው ላይ ሁሉ ተኮሰ። ጥቂቶችን ከገደለ በኋላ በጥበቃ ላይ የነበሩት ወታደሮች ያጸፋ ተኩስ አደረጉ። 12 የባህር ኃይሉን አባሎቹን ከገደለና ብዙዎቹን ካቆሰለ በኋላ በወታደሮቹ ጥይት ተገደለ። ግድያውን የፈጸመው ብቻውን መሆኑ ተረጋግጧል። አሌክስ ግድያውን ከመፈጸሙ 11 ወራት በፊት በኢንተርኔት ቴክኖሎጂ ባለሙያነት ከሰራ በኋላ ቨርጂኒያ በሚገኘው የጦር መሳሪያ ግምጃ ቤት ሰርቷል። ግድያውን ለመፈጸም ምክንያት የሆነው ነገር አልታወቀም። ኤፍቢአይ በምርመራ ደረስኩበት የሚለው አሌክስ የአእምሮ ችግር ቢጤ እንደነበረበት ነው። ግድያውን ከመፈጸሙ 1 ወር በፊት ለፖሊስ በሰጠው ቃል በሚሰራበት ቦታ የማያውቀው ድምጽ እየተሰማው እንደሚቸገር አመልክቶ ነበር። በዚህም ኃላፊዎቹ ረፍት ሰጥተውት ከቆየ በኋላ ነበር ወደ ስራው የተመለሰው። የተገደሉት 12ቱ ሴትና ወንዶች እድሜያቸው ከ46 እስከ 73 የሚደርሱ ናቸው። በግድያው ማዘናቸውን የተናገሩት የጊዜው ፕሬዝዳንት ባራክ ኦባማ የጦር መሳሪያ የመያዝ ህግ ቁጥጥር እንዲደረግበት ጥሪ አቅርበው ነበር። የፕሬዝዳንት ኦባማ ጥሪ ጠመንጃ መያዝ መንግስታዊ መብታችን ነው በሚሉ ፖለቲከኞችና የጦር መሳሪያ ነጋዴዎች ተቀባይነት ባለማግኘቱ እስካሁንም ድረስ በአሜሪካ ያልታሰበና የመደዳ ግድያ እንደቀጠለ ነው። በዋሽንግተን የባህር ኃይል መደብ የመደዳ ግድያ ከተፈጸመ 12 ዓመት ሆነው።